ሰኔ 27 1976 የበጋው ፀሐይ በቴል አቪቭ ላይ ደምቃ ወጥታለች። 248 ተሳፋሪ ወደ ፓሪስ ለመጓዝ ኤር ፍራንስ በ139 አውሮፕላን ውስጥ ተሳፍረዋል። አንዳንዶቹ ለእረፍት፣ አንዳንዶቹ ለስራ፣ ሌሎቹ ደግሞ ዘመዶቻቸውን ለመጠየቅ ቸኩለዋል። ነገር ግን ከጥቂት ሰዓታት በኋላ በሰማይ ላይ የሚገጥማቸውን አስደንጋጭ ክስተት ማንም አልገመተም ነበር። አውሮፕላኑ መጀመሪያ ግሪክ ላይ አቴንስ ላይ አረፈ። እዛም ተጨማሪ ተሳፋሪዎችን ጭኖ ወደ መዳረሻው ፓሪስ ጉዞውን ቀጠለ። ከአቴንስ አየር ማረፊያ ተነስቶ ከፍታውን እንደያዘ ልክ ከ8 ደቂቃ በኋላ የሰላሙ ጉዞ ወደ ሲኦል ተቀየረ። ድንገት ከአራት ተሳፋሪዎች መካከል 2 ወንዶችና 2 ሴቶች ብድግ አሉ። በእጃቸው ሽጉጥና የእጅ ቦምብ ይዘዋል። 2 የፓላስቲን ነፃ አውጪ ድርጅት አባላት ሲሆኑ 2ቱ ደግሞ ሪቮሉሽነሪ ሴልስ የተባሉ የጀርመን የግራ ዘመም ቡድን አባላቶች ነበሩ። ማንም እንዳይንቀሳቀስ፣ አውሮፕላኑ አሁን በእኛ ቁጥጥር ስር ነው የሚል አስፈሪ ድምፅ አውሮፕላኑ ውስጥ አስተጋባ። የመሪነቱን ሚና የያዘው ዊልፍሬድ ቦሴ የተባለው ጀርመናዊ ነበረ። በቀጥታ ወደ አውሮፕላኑ የመጀመሪያው ክፍል በመግባት ካፒቴኑን አቅጣጫ እንዲቀይር አዘዘው። የ248 ንጹሃን ዜጎች ሕይወት በ4 ታጣቂዎች እጅ ወደቀ። አውሮፕላኑ መጀመሪያ ወደ ሊቢያ ቤንጋዚ አቀና። እዛም ነዳጅ ቀርቶ ለ7 ሰዓታት ከቆየ በኋላ እንደገና ወደ ሰማይ ተከነፈ። በዚህ ጊዜ ግን ጉዞ ወደ አውሮፓ ሳይሆን ወደ አፍሪካው ልብ ወደ ኡጋንዳ ነበረ። አውሮፕላኑ በኡጋንዳ ኢንቴቤ አየር ማረፊያ ሲያርፍ ታጣቂዎቹ ትልቁ ደጋፊና የሀገሪቱ መሪ ኢዲ አሚን ዳዳ በፈገግታ ተቀበላቸው። ተሳፋሪዎቹ አውሮፕላን ውስጥ ለሰዓታት ታፍነው ከቆዩ በኋላ ወደ አሮጌው የአየር ማረፊያ ህንፃ ተወሰዱ። እዚያም በታሪክ የማይረሳውና ዓለምን ያስቆጣውን ምርጫ ተጀመረ። አይሁዶቹን ከሌሎቹ ዜጎች የመለየት ሂደት። ከጠላፊዎቹ መካከል አንዱ የሆነው ጀርመናዊው ዊልፍሬድ ቦሴ በእጁ ወረቀት ይዞ ወደ ተሳፋሪዎቹ መጣ። ስም ዝርዝር እጠራለሁ አለ። ይህ ጥሪ ግን ተራ ጥሪ አልነበረም፣ የሞትና የህይወት ድንበር እንጂ። ቦሴ ስሞችን መጥራት ጀመረ። የሚጠራቸው ስሞች በሙሉ አንድ የሚያመሳስላቸው ነገር ነበረው። ሁሉም አይሁዳውያን ናቸው። ፓስፖርት እየታየ ስም እየተመረመረ አይሁዳውያን ተሳፋሪዎችን ከሌላው ተለይተው ወደ ሌላ ክፍል እንዲሄዱ ታዘዘ። ይሄ ትዕይንት ለብዙዎቹ አንድ አስፈሪ ታሪክን አስታወሰ። በጊዜው ከ30 ዓመታት በፊት በናዚ ጀርመን አይሁዳውያን ወደ ጋዝ ቤት ከመወሰዳቸው በፊት የሚደረገው ምርጫ። ታዲያ አንዲት በዕድሜ የገፉ ሴት በናዚ ካምፕ ውስጥ የታሰሩበትን ቁጥር በክንዳቸው ላይ ለቦሴ እያሳዩት ይህንን ነገር ታስታውሳለህ በሚል ስሜት አዩት። ጀርመናዊ ቦሴ ግን እኔ ናዚ አይደለሁም፣ እኔ አብዮተኛ ነኝ በማለት ጮኸባቸው። አይሁዳውያን ያልሆኑት 148 ተሳፋሪዎች ተለቀቁ፣ ወደ ፓሪስ እንዲሄዱ ተደረገ። ነገር ግን 94 አይሁዳውያንና እስራኤላውያን ብቻ እዚያው ታፍነው ቀሩ። እዚህ ጋር ግን አንድ አስገራሚ የጀግንነት ታሪክ ተፈጠረ። የአውሮፕላኑ ካፒቴን ሚሼል ባኮስና የበረራ ሰራተኞቹ ተሳፋሪዎቻችንን ጥለን አንሄድም በማለት የመለቀቅ ዕድል እያላቸው ከታጋቾቹ ጋር ለመቆየት ወሰኑ። የተለቀቁት ተሳፋሪዎች ፈረንሳይ ሲደርሱ ሞሳድ መረጃዎችን ማሰባሰብ ጀመረ። ሽብርተኞቹ አይሁዳውያንን ብቻ ለይተው ማስቀረታቸው በእስራኤል መንግስት ዘንድ እንደ መብረቅ ተሰማ። ይህ ካሁን በኋላ ተራ የሽብር ጥቃት አይደለም፣ በህዝባችን ላይ የተቃጣ የህልውና አደጋ እንጂ በማለት ውሳኔ ወደ ማስተላለፍ ሄዱ። የእስራኤል መሪዎች አንድ ውሳኔ ላይ ደረሱ። ከአሸባሪዎች ጋር መደራደር የለም፣ ህዝባችንን በየትኛውም የዓለም ጥግ ቢሆን ሄደን እናድናለን የሚል። ይህ ምርጫ ነው እስራኤል ወደማይቀረው ወታደራዊ እርምጃ ያስገባት። ሰኔ 1976 የኡጋንዳው ኢምቤቴ ከተማ የዓለም ትኩረት ማዕከል ሆናለች። በአሮጌው የአየር ማረፊያ ውስጥ 100 የሚጠጉ ንጹሃን አይሁዳውያን በታጣቂዎች ተከበው በሞት ጥላ ስር ይገኛሉ። ከህንፃው ውጪ ደግሞ የኡጋንዳ ወታደሮች አየር ማረፊያውን አጥረውታል። እዚህ ጋር ነው የታሪኩ ትልቅ ተዋናይ ብቅ የሚለው። የኡጋንዳው ጨካኝና ግርማ ሞገስ ያለው የሚባለው ኢዲ አሚን
ኢዲ አሚን መጀመሪያ ላይ እንደ አስታራቂ ቢመስልም እውነታው ግን ሌላ ነበረ። እሱ ከጠላፊዎቹ ጋር ቀጥተኛ ግንኙነት ነበረው። እንዲያውም ታጋቾቹን የሚጠብቁት የኡጋንዳ ወታደሮች ታጣቂዎቹን እንዲረዱ ትዕዛዝ ሰጥቶ ነበረ። ታጣቂዎቹ የዓለም ሚዲያ ሰብስበው ጥያቄዎች አቀረቡ። ጥያቄዎቻቸው ግልጽና የማያወላዱ ነበሩ። በእስራኤል፣ በምዕራብ ጀርመን፣ በኬንያ፣ በስዊዘርላንድ እስር ቤቶች የሚገኙ 53 የፓላስቲን ታጋዮች በአስቸኳይ እንዲፈቱ የሚል ነበረ። ለዚህም ደግሞ ቀነ ገደብ ሰጡ። እስከ ሐምሌ 1 ቀን ድረስ እስረኞቹ ካልተፈቱ ታጋቾቹን መግደል እንጀምራለን አሉ። ሰዓቱ መቁጠር ጀመረ። በእስራኤል በኩል ትልቅ ክርክር ተነሳ። ከአሸባሪዎች ጋር መደራደር የለብንም የሚሉ ወገኖችና ሕዝባችንን ሕይወት ለማዳን እስረኞችን እንልቀቅ በሚሉ ወገኖች መካከል ከባድ ፍጥጫ ተከሰተ። በእስራኤል ካቢኔ ውስጥ ያለው ውጥረት ጣሪያ ነክቷል። ጠቅላይ ሚኒስትር ይስሐቅ ራቢን ከባድ ምርጫ ተደቅኖባቸዋል። እስረኞቹን መፍታት ማለት ለአሸባሪነት እጅ መስጠት ነው። ዝም ማለት ደግሞ የመቶ ሰዎችን ደም እንዲፈስ መፍቀድ ነው። ነገር ግን ሽብርተኞችና ኢዲ አሚን ያልጠበቁት ነገር ነበር። እስራኤል በይፋ እየተደራደርን ነው እያለች ቢሆንም በድብቅ ግን ታሪክ ሰምቶት የማያውቀውን ድንገተኛ ጥቃት እያቀደች ነበረ። 1976 ሰዓቱ እንደ እብድ ይሮጣል። የታጋቾቹ የሞት ቀጠሮ ሊጠናቀቅ ጥቂት ሰዓታት ብቻ ቀርተዋል። እስራኤል በአንድ በኩል ከአሸባሪዎቹ ጋር የምትደራደር በመምሰል ጊዜ ትገዛለች። በሌላ በኩል ግን በታሪክ ታይቶም ተሰምቶም የማይታወቅ እጅግ ውስብስብ ዝግጅት እያደረገች ነበር። የመጀመሪያው ስራ መረጃ ነበረ። ሞሳድ በአስቸኳይ ወደ ፈረንሳይ ሰላዮቹን ላከ። ዓላማቸው አንድ ነው፣ የተለቀቁትን 148 ተሳፋሪዎች ማነጋገር። ሰላዮቹ ተሳፋሪዎቹን እያንዳንዱን ዝርዝር ጠየቁ። ጠላፊዎቹ ስንት ናቸው? ምን አይነት መሳሪያ ይዘዋል? ቦምቡ የት ነው የተጠመደው? እንዲያውም አንዱ ተሳፋሪ ወታደራዊ ልምምድ ስላለው የታጣቂዎቹን የጦር መሳሪያ ዝርዝር በቃሉ አጥንቶ ነበርና ለሞሳድ በዝርዝር ነገሮቹን አስረዳ። ነገር ግን ትልቁ ድንቅ ስራ ገና ነው። እስራኤል አንድ አስገራሚ መረጃ አገኘች። የኢንቴቤ አየር ማረፊያ የገነባው ሶላል ቦኔ የተባለ የእስራኤል ኩባንያ እንደሆነ መረጃውን አገኘች። ሞሳድ ወዲያውኑ ኩባንያውን አነጋግሮ የአየር ማረፊያውን ሰማይ ንድፍ ወይም ብሉፕሪንት በእጁ አስገባ። እስራኤል ውስጥ በሚገኝ አንድ ምስጢራዊ ቦታ የኢንቴቤ አየር ማረፊያ ህንፃ ልክ እንደ ኦሪጂናል ተገነባ። የእስራኤል ኮማንዶዎች ሌትና ቀን በዚህ ህንፃ ላይ ልምምድ ማድረግ ጀመሩ። የት ጋር መግባት እንዳለባቸው፣ የት ጋር መተኮስ እንዳለባቸው እያንዳንዱን እንቅስቃሴ እውነታዊ በሚመስል መልኩ በድግግሞች ተለማመዱ። ግን አንድ ትልቅ ችግር ነበር። አውሮፕላኑ እንደቆመ የኡጋንዳ ወታደሮች ጥቃት እንዳይሰነዝሩ እንዴት ማታለል ይቻላል? እዚህ ጋር ነው የሞሳድ የቀልድ የሚመስል ግን አደገኛ ዘዴ የመጣው። ፕሬዚዳንት ኢዲ አሚን ሁልጊዜ የሚጓዙት በጥቁር ማርቼዲስ መኪና ነበር። የእስራኤል ኮማንዶዎች አንድ ጥቁር ማርቼዲስ መኪና ፈልገው አገኙና ልክ እንደ ኢዲ አሚን መኪና አስመሰሏት። ዓላማቸው አውሮፕላኑ እንደቆመ መኪናውን አውርደው ሲነዱ የኡጋንዳ ወታደሮች ፕሬዝዳንቱ መጡ ብለው ግራ እንዲጋቡ ጥይት እንዳይተኩሱ ለማድረግ ነበረ። ሐምሌ 4 ቀን 1976 ዓ.ም እኩለ ሌሊት የኡጋንዳ ኢንቴቤ አየር ማረፊያ በጭልጭልታ መብራት ተወጧል። የኡጋንዳ ወታደሮችና አጋጆቹን ዘንግተው በእንቅልፍ ልባቸው ናቸው። ነገር ግን ከላይ ከሰማይ የሞት ጥላ እያንዣበበባቸው ነበር። 4 ግዙፍ የሲ-130 ሄሊኮፕተሮች የጭነት አውሮፕላኖች ከ4000 ኪሎ ሜትር በላይ በዝቅታ እየበረሩ ኢንቴቤ ደረሱ። ከራዳር ለመሰወር ሲሉ ከባህር ጠለል በላይ በጥቂት ሜትሮች ከፍታ ላይ ብቻ ዝቅ ብለው መብረር ጀመሩ። የመጀመሪያዎቹ አውሮፕላኖች ልክ እንደ ሚሳኤል ተወርውረው አየር ማረፊያው ላይ አረፉ። ከአውሮፕላኑ ሆድ ውስጥ ያቺ ታዋቂዋ ጥቁር ማርቼዲስ መኪና ወጣች። የኡጋንዳ ወታደሮች ፕሬዝዳንቱ መጡ ብለው ግራ ተጋቡ። በዝምታ ሲመለከቱ የክፍለ ዘመኑ ድንገተኛ ጥቃት ተጀመረ። ኮማንዶዎቹ በመብረቅ ፍጥነት ወደ ታጋሾቹ ክፍል ሰብረው ገቡ። እኛ የእስራኤል ወታደሮች ነን፣ ወለልተኙ ብለው በዕብራይስጥኛ እየጮሁ ተናገሩ። በ90 ደቂቃ ውስጥ ብቻ
አዎ በአንድ ሰዓት ተኩል ውስጥ ብቻ አየር ማረፊያው የጦር አውድማ ሆነ። 7ቱም ጠላፊዎች ወዲያውኑ ተገደሉ። እነሱን ለመርዳት የሞከሩ 20 የኡጋንዳ ወታደሮችም ተደመሰሱ። እስራኤላውያኑ አንድም የኡጋንዳ አውሮፕላን እንዳይከታተላቸው በማሰብ የአየር ማረፊያ የነበሩትን 11 የሚሆኑ የኢዲ አሚን ሚግ ተዋጊ አውሮፕላኖችን በእሳት አጋይተው አመድ አደረጓቸው። ነገር ግን ከዚህ ጀግንነት በስተጀርባ ብዙ የማይነገር አንድ የአፍሪካ ሚስጥር አለ። እስራኤል ከቴል አቪቭ ተነስታ ኡጋንዳ ደርሶ ለመመለስ የሚያስችል የነዳጅ አቅም አልነበራትም። ታዲያ አውሮፕላኖቹ ነዳጅ የተቀዱ። እዚህ ጋር ነው የጎረቤት ሀገር የኬንያ ሚና የሚመጣው። ኬንያ ፕሬዝዳንት ጆሞ ኬንያታ በወቅቱ ከኢዲ አሚን ጋር ጥሩ ግንኙነት አልነበራቸውም። መሆኑም የእስራኤል አውሮፕላኖች ናይሮቢ አየር ማረፊያ ላይ አርፈው ነዳጅ እንዲቀዱ በድብቅ ፈቀዱ። ይህ ውሳኔ ግን ለኬንያ ቀላል አልነበረም። ኢዲ አሚን ድርጊቱን ሲያየው ኬንያ ላይ ጦርነት አውጀው ነበር። እንዲያውም በኡጋንዳ ይኖሩ የነበሩ በመቶዎች የሚቆጠሩ ኬንያዎች በአሚን ወታደሮች ተጨፈጨፉ። ኬንያ ለዚህ ኦፕሬሽን ስኬት የከፈለችው ዋጋ ቀላል አልነበረም። ውጤቱ አስገራሚ ነበር። ከታገቱት 103 ሰዎች መካከል መቶዎቹ በሰላም ተረፉ። በሚያሳዝን ሁኔታ ግን በከፍተኛ ተኩስ መሃል 3 ታጋቾች ሕይወታቸው አልፏል። የእስራኤል ኮማንዶዎች ታጋቾቹን በጭነት አውሮፕላኖቻቸው ላይ አሳፍረው ወደ ሰማይ ከነፉ። የዓለም ዜና ማሰራጫዎች በሙሉ በዚህ የማይቻል ተልዕኮ ስኬት ደነገጡ። ይህ ኦፕሬሽን እስራኤል ለዜጎቹ ያላትን ቁርጠኝነት ለዓለም ያሳየችበት ነበር። የትም ብትሆኑ እናድናችኋለን የሚል መልእክት ለሽብርተኞቹ አስተላልፋለች። የኤምቤቴ ድል ዛሬም ድረስ በወታደራዊ ትምህርት ቤቶች እንደ ታላቅ ስኬት ይነገራል። የኢንቴቤ ኦፕሬሽን በዓለም ወታደራዊ ታሪክ ውስጥ እንደ ትልቅ ድል ይቆጠራል። ነገር ግን ይህ ድል ያለ መስዋዕትነት አልመጣም። አውሮፕላኖቹ ታጋሾቹን ጭነው ወደ እስራኤል ሲበሩ በአንድ አውሮፕላን ውስጥ በዝምታ የተጋደመ አንድ አስክሬን ነበር። እሱ የጥቃቱ መሪ ኮሎኔል ዮናታን ኔታንያሁ ነው። በኦፕሬሽኑ ወቅት ሕይወቱን ያጣ ብቸኛው የእስራኤል ወታደሮቹን እየመራ ወደ ተርሚናሉ ሲሮጥ በኡጋንዳ ወታደሮች በተተኮሰበት ጥይት ደረቱ ላይ ቆሰለ። የሚገርመው ነገር ዮናታን የአሁኑ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታላቅ ወንድም ነበር። የእሱ ሞት ለእስራኤል ብሔራዊ ሐዘን፣ ለኔታንያሁ እና ቤተሰቦቹ ደግሞ የማይረሳ ጠባሳ ጥሎ አልፏል። የኢንቴቤ ኦፕሬሽን ከተፈጸመ ዛሬ 10 ዓመታትን አልፏል። ነገር ግን የሐምሌው 4 ድቅድቅ ጨለማ ውስጥ የተከናወነው ድፍረት ዛሬም ድረስ በዓለም ዙሪያ ለሚገኙ ልዩ የደህንነቶች ኃይል አንድ ትልቅ ማስተማሪያ እያገለገለ ይገኛል። እናንተስ ስለ ኢንቴቤ ኦፕሬሽን ምን ታስባላችሁ? እስራኤል የወሰደችው እርምጃ ትክክል ነው ወይስ የሌላን ሀገር ሉዓላዊነት የጣሰ? በታሪክ ውስጥ ይበልጥ የገረማችሁ ክፍል የትኛው ነው? አስተያየታችሁን ኮመንት ላይ እንድታደርሱ እንፈልጋለን። ሰብስክራይብ ማድረጋችሁን አትርሱ። ቸር ቆዩን።